ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን ደህና ነኝ እኔ አለሁላችሁ። እንግዲህ ዛሬ የባምየ አሰራር በኢትዮጵያ እውነት ብዙ ሰው አያውቀውም። ኢትዮጵያ ውስጥ ያው አሁን አንዳንድ ሰዎች ያውቁታል። እሱም ውድ ነው፣ በጣም ውድ ነው። የምነግራችሁ በጣም ውድ ነው። ይሄ የምታዩት የ100 ብር ባምየ ነው እና እስቲ ኢትዮጵያ ውስጥ ይሄ ነገር እንዴት ቢሰራ ነው የሚበላው? ማለት ብዙ ሰው ያውቃል ወይ የሚለውን አብረን እናያለን ማለት ነው። እኔ በጣም ነው የምወደው። በጣም በጣም ተመችቶኝ የምበላው ምግብ እና የአረብ ይሄ አትክልቶች ምናምን ነገር በጣም ነው ይሄ አረብ ሀገር ውስጥ የሚዘወተሩ ምግቦች በጣም ነው የምወደው እውነት ለመናገር እና እኔ እንግዲህ እሰራቸዋለሁ ይሄንን ግን በጣም አሁን ሰው እያወቀው ነው እንግዲህ ለዛ ነው መሰለኝ ተወደደ። እስቲ አሰራሩን እናያለን ማለት ነው። ኢትዮጵያ ውስጥ እንዴት አድርገን ብንሰራው ይሻላል እንበላዋለን። ሌላው ስጋ ምናምን አድርገን ስለሆነ ምንሰራው እስቲ አብረን እናያለን ማለት ነው ውዶቼ። እና ውዶቼ ይኸውላችሁ ገዛሁት እዚህ ጋር እንደምታዩት ይሄ የ100 ብር ባምዬ የ100 ብር የ100 ብር ገዛው። ከዛ ቂጡና ጫፉን አነሳሁለት። እንደምታዩት ይሄ እንደዚህ አይነት ነገር ስታዩ ማለት ነው በጣም የሆነ እንጨት የሆነ ነገር ሲበስል ራሱ አይበስልም። እሺ ብሎ ስለማይበስል ምንድነው ማረገው? እንደዚህ ጥለዋለሁ፣ አየዋለሁ። መጀመሪያ በቢላ ስታዩት ስትቆርጡ ጫፉና ቂጡ አካባቢ ስትቆርጡት ድርቅ ካለባችሁ አይሆንም። ከዛ እንደዚህ ቆራርጬ ጥብጥብ ለማድረግ እቃውን ውስጥ አረኩትና ከዛ ካጠብኩት በኋላ ያው አሰራሩ ኢትዮጵያ ውስጥ እንዳልኩት ስጋ ነው የሚለየው እንጂ ሌላው ምንም ችግር የለውም። ከዛ ቀጥሎ ሽንኩርቴን በሰለላ አረኩኝ። ያው ዘይት ማረግ ነበረ፣ ዘይት ማለት ቱ ማረግ ነበር ብላችሁ ከዛ በኋላ እንደዚህ እንትን ሽንኩርታችንን ካቁላላን በኋላ ከዛ ካሮት እናደርጋለን። ካሮቱን በዚህ መልኩ በቁመት ቢሆን ካሮት ይመረጣል፣ ግን እኔ በዚህ በኩል እንደዚህ ነው የቆረጥኩት እና በዚህ በኩል እንደዚህ አድርጌ ጭምር አደርገዋለሁ። በነገራችን ላይ ካሜራ በእጄ ይዤ ነው እየሰራው ያለሁት እና በካሜራ ማስቀመጫ ለምን እንደማላወጣው አላውቅም። ኤግዚቢሽን ላሳይ ይሁን ስሞት ምን እንደሚደረግ አላውቅም። ካሜራ ማስቀመጫ እንትን አልልም እና አልጠቀምበትም። ብዙ ጊዜ አምባሻ ስጋግር ምናምን አይታችሁ ከሆነ ካሜራ ማስቀመጫ ካለመያዝ የተነሳ በጣም ነው የሚቸግረኝ። ይኸውላችሁ ላይቱን እየነካሁት ይሁን ምን ይሁን አላውቅም፣ ብቻ ድብርቅቅ እያለ ነው። እንደዚህ ጥብስ ካረኩት በኋላ ሽንኩርቱና እንትኑ ምንድነው ካሮቱን ከዛ ቲማቲሜን ጨምር አረኩኝ ማለት ነው። ቲማቲሙ ያው መረቅ ነገር እንዲኖረው እንደ ስጋም አስቡት። ያው እኛ ሀገር ስጋ መብላት ነበር ብላችሁ ነው። ዶሮ እዚህ ላይ ጣል ይደረጋል። እዛ ሀገር ቢሆን ስጋ ባላጣችሁ ስጋ ወላ ግመል ብትሉት ወላ ምን ብትሉት ይደረጋል። እዚህ ግን ይናፍቅሻል፣ አጥንት ይናፍቅሻል። አጥንት ግን ለኛ አጥንታችን ካሮታችን ጨመር ነው። ከዛ ይሄን ጥብጥብ ባረግንና መጣ ነው ባምያችን። ስማቸው ያው በጉራግኛ ይሄንን ትርጉሙ ብትጠይቁ በጣም አሳፋሪ ስም ነው እውነት ለመናገር። ግን እኛ ባምየ ከማለት አናልፍም። በጣም የምወደው ምግብ ነው እንደነገርኳችሁና ቆለትለት አድርገን ከዛ በዚህ መንገድ ካረግን በኋላ ምን እናረግበታለን? ክልስልስ እናረግና በዚህ መልኩ ይበስላል። ከዛ ብዙም ባይበስል ጭምልቅልቅ ባይልባችሁ ጥሩ ነው እውነት ለመናገር። እኔ ጭምልቅልቅ ሲል አልወድምና እንደዚህ ብስል ብሎ ወይኔ ሲጣፍጥ፣ ወይኔ ሲጣፍጥ አጠገቡ የሆነ ሩዝ ነክ ነገር እናረግበታለን። ሩዝ እናረግና አጠገቡ ላይ የወላችሁ የሆዳም ነገር ምን አያውቅም አሉ። ያው ገና አጨራረሱንም ምንም ሳላሳያችሁ መብላት ጀምሬያለሁ እኔ። እግዚኦ ተሳለነ እግዚኦ። ይኸው እንግዲህ አቅርቤ እንክት አድርጌ ገና ደረስክልኝ እንዴ በላሁ እንዴ ብዬ ይኸው ድርስርስ አረኩት። እና ኢትዮጵያ ውስጥ በዚህ ቀለል ባለ መንገድ መስራት ትችላላችሁ ነው ምላችሁ ውዶቼ። ምንም አይነት ስጋ ያጣው ምናምን ነገር ብላችሁ ምክንያት ማድረግ ወላ ባምዬ ወላ ህያር ወላ ምን ብትሉ አለና መስራት ትችላላችሁ እላችኋለሁ ውዶቼ። ሰላማችሁ ብዝዝት ይበልልኝ።
የአረብ ሀገር ምግብ የናፈቃችሁ እንግዲህ እንደዚህ አድርጉና ብሉ ነው ምላችሁ። ድጋሚ ነው ይሄ ነገር የመጣው። አቋርጠዋለሁ። ሰላማችሁ ይብዛ። ላይክ እና ሼር በማድረግ ተባበሩኝ። እወዳችኋለሁ። ቻው